ጤና ይስጥልኝ ክቡራን አድማጮቼ፣ የሰዓቱን መረጃዎች ወደ እናንተ አድርሳለሁ። በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ በሰሜን ምዕራብ ኢትዮጵያ የምትገኙ ሁመራን በመጎብኘት ሁሉም ወገኖች ከፖለቲካ በላይ ለሕዝብ ቅድሚያ መስጠት እንዳለባቸው አሳስበዋል። አምባሳደሩ የአማራና የትግራይ ክልሎች በይገባኛል ከሚወዛገቡባቸው ቦታዎች አንዱ የሆነውን አካባቢ ከጎበኙ በኋላ በማህበራዊ ትስስር ገጻቸው ከምንም በላይ ሰውነት ይቅደም፣ ፖለቲካ ሁለተኛ ነው ብለዋል። ለአካባቢው ሰዎችም ራሳቸውን በራሳቸው እንዲያስተዳድሩ እድል ሊሰጣቸው ይገባል ሲሉ ተደምጠዋል። ማሲንጋ ሁሉም ሰው ደህንነቱና ክብሩ በተጠበቀ ሁኔታም ቀጣይ ህይወቱን የት መገንባት እንዳለበት እንዲወስን በኢትዮጵያም የሚመራና በተባበሩት መንግስታት የሚታገስ ሂደት አሜሪካ ትደግፋለች ሲሉም ተደምጠዋል። ለዚህም ሁሉም ወገኖች ከፖለቲካ በላይ ህዝብን በማስቀደም የወደፊት የፖለቲካ ጣፈንታቸውን በተገቢው ወቅት እንዲወስኑ ጥሪም አቅርበዋል። አምባሳደሩ ጨምረው የወደፊቱ መንገድ ውስብስብ ነው በማለት ነገር ግን ቅድሚያ ሊሰጠው የሚገባው ጉዳይ ጉዳት ላጋጠማቸው ደህንነትን ማላበስ ነው። አሜሪካም ኢትዮጵያውያን ለዘላቂ ሰላምና መረጋጋት በሚያደርጉት ጥረት ውስጥ ድጋፍ ለመስጠት ቁርጠኛ መሆኗን በአዲስ አበባ የሚገኘው አሜሪካ ኤምባሲ በአምባሳደሩ ስም በማህበራዊ ሚዲያ ገጹ ላይ ባሰፈረው መልእክት አትቷል። በአሁኑ ወቅት በአማራ ክልል ስር የሚገኙ አወዛጋቢ ቦታዎች በትግራይ ክልል ስር የቆዩ ሲሆን ጥያቄ ሲነሳባቸው እና ደም አፋሳሹ የትግራይ ጦርነት ከተነሳ በኋላ የአማራ ኃይሎች ተቆጣጥረውት አሁን ይገኛሉ። የይገባኛል ጥያቄው አሁንም ድረስ ዘላቂ መፍትሄ ያላገኘ ሲሆን የትግራይ ክልል አካባቢው እንዲመለስለት በተደጋጋሚ እየጠየቀ ነው። በአማራ ክልል በኩል ደግሞ አካባቢዎቹ ቀደምት ርስቶችን በማለት አልለቅም ብሏል። በፕሪቶሪያው ስምምነት ያበቃውና ለ2 ዓመታት የተካሄደው ጦርነት የይገባኛል ጥያቄ በሚነሳባቸው አካባቢዎች ውስጥ ውድመትና የነዋሪዎች መፈናቀል መድረሱ ሲነገር ቆይቷል። በተለይ በሁመራ አካባቢ ያለው ሁኔታ ለመመልከት የአሜሪካው አምባሳደር እርቪን ማሲንጋ በጉዟቸው ህዝቡ እየተጋፈጠ ያለውን መከራ መመልከታቸውንም ከመናገር አልሸሸጉም። በግጭት የተፈናቀሉ ሰዎች ለዓመታት በዓለም አቀፍ ድጋፍ ላይ ጥገኛ ሆነው መቆየታቸውን ያነሱት አምባሳደሩ ምንም እንኳን ሰብአዊ እርዳታ ወሳኝ ቢሆንም ዘላቂ መፍትሄ ግን አይደለም ሲሉ ተደምጠዋል። አምባሳደር ማሲንጋም ሐሙስ ጥር 7 2018 ዓ.ም በሁመራ ከተማ ጉብኝት ለማድረግ መግባታቸውን የአማራ ክልል መገናኛ ብዙሃንም ዘግበውታል። ከኤምባሲያቸው ባልደረቦች ጋር የተጓዙት አምባሳደሩ ሁመራ አውሮፕላን ማረፊያ ሲደርሱ የዞኑ ባለስልጣናት አቀባበል አድርገውላቸዋል። ጉብኝቱን አስመልክቶ ከተጋራው ዜና በተያያዙ የተለጠፉ ፎቶግራፎች የቀድሞ የትግራይ ክልል ጊዜያዊ አስተዳደር የነበሩት አሁን የጠቅላይ ሚኒስትር አብይ ምስራቅ ጉዳዮች አማካሪው አቶ ጌታቸው ረዳ በስፍራው እንደነበሩም አመልክተዋል። ሌላው መረጃም ኢትዮጵያ የጎረቤት ሀገር የኤርትራ መንግስት በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው ስትል ወቀሳ አቅርባለች። ፌዴራል ፖሊስ ባወጣው መግለጫ ከ56 ሺህ በላይ የጦር መሳሪያና ጥይቶችን በቁጥጥር ስር አውያለሁ ሲልም መግለጫው አክሏል። ፌዴራል ፖሊስ እነዚህን የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ ውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራዩ ህወሓት በኩል እየተላኩ ናቸው ሲልም ክሱን አቅርቧል። ተያዙ የተባሉት ከ56 ሺህ በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዟቸው የነበሩ 2 ተጠርጣሪዎች ጋር በወልዲያም የፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውም ተዘግቧል። ፖሊስ በስውር የተላኩ ያላቸውን 41999 የሸክላ ጥይት፣ 10 የክላሽ ጥይት፣ 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የድሽቃ ጥይት በአጠቃላይ 56799 ጥይቶች በቁጥጥር ስር መዋላቸውን በማህበራዊ ሚዲያ ገጹ በወጣው መግለጫው ላይ አስታውቋል። መግለጫው እንደሚለው የጦር መሳሪያዎቹ በጸጥታ ኃይሎች ትብብር በቁጥጥር ስር የዋሉት ማክሰኞ እንደነበርም ተናግረዋል። መግለጫው እንደሚለው የጦር መሳሪያዎቹ በጸጥታ ኃይሎች በቁጥጥር ስር ውለዋል። ኢትዮጵያ የባህር በር ጥያቄን ለመመለስ ያላትን አማራጭ እንደምትጠቀም ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጻቸውን ተከትሎ በሁለቱ ጎረቤት ሀገራት መካከል ያለው ውጥረት አሁንም አልረገበም። ዶክተር አብይ በተደጋጋሚ ኢትዮጵያም ባህር በር አልባ ሆና አትቀርም ሲሉ ይናገራሉ። ኤርትራ በአውሮፓውያኑ በ1991 ነጻነቷን ማግኘቷን ተከትሎ ኢትዮጵያ ባህር በር አልባ ሀገር ሆና ቆይታለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቄ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉ መውቀሳቸው የሚዘነጋ አይደለም። ፌዴራል ፖሊስ እንደሚለው የኤርትራ መንግስት የፋኖ ታጣቂዎች ለማስታጠቅ እየሞከረው ኢትዮጵያ ውስጥ አለመረጋጋት ለመፍጠር በማሰብ ነው ሲልም ክሱን አቅርቧል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን እና ሌሎችም የጦር መሳሪያዎች እየገቡ እንደሆነም ጠቅሰዋል። የፖሊስ መግለጫ እንደሚለው ተጠርጣሪዎቹ ላይ በተደረገው ምርመራ የጦር መሳሪያ ጥይቶቹ ከኤርትራ መንግስት የተላኩ መሆናቸውንና ህወሓት መቀሌ ላይ ተቀብሎ ወደ አማራ ክልል በማስገባት ለፋኖ ለማድረስ ሲንቀሳቀስ ነበር ብሏል።
ብሏል። ፌዴራል ፖሊስ ጥይቶቹን ሲያጓጉዙ ተይዟል የተባሉት ተጠርጣሪዎች ላይ ፖሊስ አደረግኩ ባለው ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና ጽንፈኛው ህወሓት ከመቀለ ወደ አማራ ክልል ሸዋሮቢት ለማድረስ መንገድ ላይ እንደነበሩ ነው እየተናገሩት። ህወሓት በበኩሉ በኤርትራ መንግስት ተልኳል የተባሉን የጦር መሳሪያ ጽንፈኛው ህወሓት ከትግራይ ወደ አማራ ክልል ለማስገባት ተንቀሳቅሷል የሚል የቀረበውን ክስ ውድቅ አድርጓል። የህወሓት ቃል አቀባይ ሚካኤል አስገዶም ጭብጥ የሌለው ውሸት ነው ሲሉም አጣጥለውታል። ህወሓት ወደዚህ የወረደ ስራ የሚገባ ፓርቲ አይደለም ሲሉ የተከላከሉት ቃል አቀባዩ በውስጣቸው የተፈጠረውን አጀንዳ ለማስቀየስ ሆን ተብሎ የተሰራም የውሸት ዜና ነው ሲልም ለቢቢሲ አማሪክ ገልጸዋል። አቶ ሚካኤል ይህ አይነቱ ክስ የተለመደ ነው ብለዋል። ወደ ግጭት እንዳይኬድ እኛ የበኩላችን ጥረት እያደረግን ነው። የእነሱ አካሄድ ግን ይመስለኛል ወደዚያ የሚመራ ነገር ነው ሲሉም የፌዴራል መንግስት ባለስልጣናትን አብጠልጥለዋቸዋል። የኢትዮጵያ መንግስት ከህጋዊ የፖለቲካ ፓርቲነት የሰረዘው ህወሓት ከኤርትራ መንግስት ጋር እየተባበረ ነው የሚል ወቀሳ ሲያሰማ ይህ የመጀመሪያው አይደለም። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የኤርትራ መንግስትና ህወሓት ኢትዮጵያ ውስጥ አለመረጋጋት ለመፍጠር እየተባበሩ ነው ብለው ከዚህ ቀደም የወቀሱ ሲሆን ሁለቱ ወገኖች ግን ይህን ክስ አይቀበሉትም። የጠላት ኃይሎች በሀገራችን ላይ አደጋ ለማድረስ እየተንቀሳቀሱ ነው ሲልም የፌዴራል ፖሊስ ገልጿል። ከዚህ በኋላም ጥብቅ ቁጥጥር እንደሚያደርግ በይፋ ነው ያስታወቀው። ወደ ውጭ መረጃዎች አልፋለሁ። ክቡራን አድማጮቼ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጥቃት ላይ ፈጽሞ እንደሚችሉ ከተናገሩ በኋላ በዓለም ገበያ የነዳጅ ዋጋ መቀነሱ ተሰምቷል። የአንድ በርሜል ድፍድፍ ነዳጅ ዋጋ ወደ $64 ዝቅ ማለት የ4 በመቶ ቅናሽም አስመዝግቧል። ባለፉት ቀናት የአንድ በርሜል ነዳጅ ዋጋም $67 ነበር። በሌላ በኩል የወርቅ ዋጋ ወደ $4600 ከፍ ያለ ሲሆን ይህም ማክሰኞ ከነበረው 0.04 በመቶም ከፍ ብሏል ነው የተባለው። ትራምፕ በጽህፈት ቤታቸው ለተሰበሰቡ ጋዜጠኞች ኢራን ዜጎቿን በሞት መቅጣት ማቆሟን ሰምተናል፣ በሞት የመቅጣት እቅድ የለም ብለው ነበር። ፕሬዚዳንቱ ከዚህ ቀደም የኢራን እስላማዊ ሪፐብሊክ ላይ በጣም ጠንከር ያለ እርምጃ እንደሚወስዱ ዝተው ዓለምን ሲያስጨንቁ እንደነበር የሚዘነጋ አይደለም። ዛሬ ላይ ከደቡብ ቻይና የተነሱ የጦር ጀቶች ወደ መካከለኛው ምስራቅ እየተጓዙ ነው የሚል መረጃ ወጥቷል። ዶናልድ ትራምፕ በሚቀጥሉት 24 ሰዓት ኢራንን እመታለሁ ብለው ሲፎክሩ እንደነበር የሚዘነጋ አይደለም። ትራምፕ በኢራን ላይ ወታደራዊ እርምጃ መውሰዳቸውን ትተው እንደሆነ ሲጠየቁ ያለውን ሁኔታ እየተከታተሉ መሆኑን ተናግረዋል። ሌላው መረጃ 15 የፈረንሳይ ጦር አባላት ግሪንላንድ ዋና ከተማ ኑክ መድረሳቸው ተሰምቷል። በርካታ የአውሮፓ ሀገራት ወታደሮቻቸውን ወደ ግሪንላንድ ለቅኝትም ተልዕኮ ማሰማራታቸው በኮፐንሃገንና በዋሽንግተን መካከል የተፈጠረውን ሁኔታ ለመከላከል ነው ተብሏል። ጀርመን፣ ስዊድን፣ ኖርዌይና ዩናይትድ ኪንግደም ወታደሮቻቸውን የላኩ ሲሆን ዶናልድ ትራምፕ የዴንማርክ ራስ ገዝ የሆነችውን ግሪንላንድን ትገባኛለች ማለታቸውን አሁንም ድረስ ቀጥለዋል። የዴንማርክ ጠቅላይ ሚኒስትሯ ፍሬድሪክሰን ከትራምፕ ጋር የነበረው ክርክርም አመርቂ እንዳልነበረ ተናግረዋል። ዶናልድ ትራምፕ ግሪንላንድ ከእጅ አትወጣም እያሉ እየተከራከሩም ይገኛል። የኔቶ የአውሮፓ አጋሮች ወታደሮቻቸውን ወደ ግሪንላንድ መላካቸው ያልተጠበቀ እርምጃ ነውም ተብሏል። የወታደሮች የጋራ ልምምድ የተሰማው የዴንማርክና የግሪንላንድ ውጭ ጉዳይ ሚኒስትሮች ወደ ዋሽንግተን አቀንተው ምክትል ፕሬዚዳንት ጄዲ ቫንስን ከጎበኙ በኋላ ነው። ከስብሰባው በኋላም የዴንማርክ የውጭ ጉዳይ ሚኒስትር ላረስ ሎኬ ራስሙሰን እንደተናገሩት ውይይቱ ገንቢ ቢሆን በሁለቱ ወገኖች መካከል መሰረታዊ አለመግባባት እንዳለ ጠቅሰው ትራምፕ ግሪንላንድ ለመግዛት ያቀረቡትን ጥያቄ ኮንነውታል። ሌላው መረጃም የተባበሩት መንግስታት የጸጥታው ምክር ቤት በኢራን የተከሰተውን ተቃውሞና የተፈጠረውን ውጥረት ተከትሎ ለሁለተኛ ጊዜ ተሰብስቧል። የስብሰባው ውጤት ግን ምን እንደሆነ እስካሁን አልታወቀም። በአሜሪካ ጠያቂነት ይካሄዳል በተባለው የምክር ቤቱ ስብሰባ ላይ ከ2000 በላይ ተቃዋሚዎች ተገድሎበታል ስለተባለው የኢራናውያን የተቃውሞ እንቅስቃሴና በሀገሪቱ ስላለ ሁኔታ ውይይት ይደረጋልም ተብሏል። ነገር ግን ይህ ውይይት ምን ውጤት ያመጣል የሚለው ገና እየተጠበቀ ነው። ሶስተኛ ሳምንቱን እያጠናቀቀ ያለው የኢራን ህዝባዊ ተቃውሞ አብዛኛውን የሀገሪቱን ከተሞች ያዳረሰ ሲሆን መንግስት ተቃውሞውን ለመቆጣጠር እርምጃም እየወሰደ ይገኛል። እስካሁን ከ2500 በላይ ሰዎች መገደላቸው ሲነገር ጥቂት የማይባሉት የመንግስት የጸጥታ ኃይል አባላት መገደላቸው መረጃዎች አመላክተዋል። የተባበሩት መንግስታት የጸጥታው ምክር ቤት ከሳምንት በፊት በኢራን ጉዳይ ላይ አስቸኳይ ስብሰባ ማድረጉ የሚታወስ ሲሆን የአሁኑ ደግሞ በሀገሪቱ ስላለው ሁኔታ ማብራሪያ እንደሚቀርብበት ነው የተዘገበው። ዶናልድ ትራምፕ አሁንም ድረስ የዓለምን ፖለቲካ እያናወጡት ይገኛል። ሌላውና የመጨረሻው መረጃ ጋዛን የሚያስተዳድር የባለሙያዎች መንግስት የሚቋቋምበት ሁለተኛው ምዕራፍ የሰላም ስምምነት ትግበራ ተጀምሯል። ባለፈው ጥቅምት ወር በተፈረመው የተኩስ አቁም ስምምነት በምዕራፍ አንድ ትግበራው የታጋቾችና የእስረኞች ልውውጥ ተፈጽሞበታል። በዚህ ምዕራፍ እስራኤል በከፊል ከጋዛ የወጣች ሲሆን ወደ ግዛቱ የሚገባው እርዳታም ጨምሯል። ሁለተኛው ምዕራፍ ደግሞ መልሶ ለመገንባትና ጋዛ
ጋዛን ሙሉ በሙሉ ከወታደራዊ ኃይል ነፃ ለማድረግ የሚወሰዱ እርምጃዎች እንደሚተገበሩበት ዊትኮፍ ገልጸዋል። ሰርጡን ከወታደራዊ ኃይል ነፃ የማድረግ እርምጃ ሐማስና ሌሎች የፍልስጤም አማጺ ቡድኖችን ትጥቅ ማስፈታት እንደሚያካትትም ተናግረዋል። ስቲቭ ዊትኮፍ አሜሪካ ሐማስ ለግዴታዎቹ ሙሉ በሙሉ ተገዥ እንዲሆን ትጠብቃለች ያሉት ዊትኮፍ ይህንን አለመፈጸም ከፍተኛ የሆነ መዘዝ ያስከትላል ሲሉም በእጅጉ አስጠንቅቀዋል። ሐማስ ፍልስጤም ነፃ ሀገር ሆና እስካልተመሰረተችና እስራኤል ሙሉ በሙሉ ከጋዛ ለመውጣት ቃል እስካልገባች ድረስ ትጥቅ እንደማይፈታ ከዚህ ቀደም መግለጹ የሚዘነጋ አይደለም። ዊትኮፍ የሰላም ስምምነት ሁለተኛው ምዕራፍ መጀመሩን ይፋ ሲያደርጉ በዚህኛው ምዕራፍ ጋዛ ከተኩስ አቁም ወደ ወታደራዊ ኃይል ነፃ ወደ መሆን ትሸጋግራለች ሲሉም ተደምጠዋል። በሰላም ሂደቱ አሸማጋይ የነበሩት የቀጠናው ሀገራት ግብፅ፣ ኳታርና ቱርክ የጋዛ ሰርጥን የሚያስተዳድር የፍልስጤም ቴክኖክራቲክ ኮሚቴ መቋቋሙን በበጎ እንደሚቀበሉት ገልጸዋል። ይህ እርምጃ መረጋጋትን ለማጠናከርና ሰብአዊ ሁኔታ ለማሻሻል ለሚደረገው ጥረት አስተዋጽኦ እንደሚኖረውም ሀገራቱ አክለዋል። ሀገራቱ በመግለጫቸው 15 አባላት ያሉት ይህ የቴክኖክራት ኮሚቴ የሚመራው በወረራ በተያዘው ዌስት ባንክ የሚገኙ አካባቢዎችን በሚያስተዳድረው የፍልስጤም ባለስልጣን ውስጥ የቀድሞ የፕላን ምክትል ሚኒስተር በነበሩት በአሊ ሻአት እንደሚሆንም ይፋ አድርገዋል። ትራምፕ ከ3 ወራት በፊት ይፋ ባደረጉት ባለ 20 ነጥብ የሰላም እቅድ መሰረት ጋዛ ጊዜያዊ አስተዳደር በአሜሪካ ፕሬዚዳንት ሰብሳቢነት በሚመራም የሰላም ቦርድ ቁጥጥር የሚደረግ ይሆንበታል ይላል። ሁለተኛው ምዕራፍ ይፋ ከመደረጉ አስቀድሞ ሐማስና አጋሩ የሆነው የፍልስጤም እስላማዊ ጂሃድ በጋራ በወጡት መግለጫ ቴክኖክራቲክ የፍልስጤም መንግስት ለመመስረት የሚደረገውን ጥረት ለመደገፍ መስማማታቸውን ገልጸዋል። ጊዜያዊ አስተዳደሩ ስራውን እንዲጀምር ተስማሚ ሁኔታዎች እንደሚፈጥሩም አክለዋል። ክቡራትና ክቡራን ለሰዓቱ የነበረኝ መረጃዎች እነዚህን ይመስሉ ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ሰላም